ammallee kan nu ilaaluu qabu ijoollee keenya nu ilaaluu qabu iddootti deemne daa'ima keenya guddifannu hin qabnu nuti አልበዛም በደሉ አልበዛም ወይ ቀንበሩ ከበደን የሚቆሙት የለም እንዲህ ባልጨከነ እረኛ እየተጠበቅን በሞቱ በነፍሱ ተወራርዶ በማይጠብቀን እረኛ እየተጠበቅን መዳን አንችልም። ለአባቶች እረኞች ለተባላችሁ አባቶች በጎች ለእናንተ መብሎቻችሁ ናቸው። ምእመናን ለእናንተ ከመብል ያለፉ የዘለሉ አይደል። እነሆ ቢገሉኝስ እንኳን እርሱን በትዕግስት እጠባበቃለሁ። ጻድቁ ኢዮብ በመጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ የተናገረው ሐዘንና መከራ በበዛበት ጊዜ ሐዘኑን የገለጸበት ጽኑ ቃል ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬም በአርሲ ጉዳይ ተመልሼ መጥቻለሁ። መዳሰስ ያለብን ልናነሳቸው የሚገቡ ጉዳዮች ርዕሰ ጉዳዮች ስላሉ ነው። በተለይ ቤተ ክህነቱና ቤተ መንግስቱን መጠየቅ የምንፈልጋቸው ጉዳዮች አሉ። ቤተ ክህነቱ አንዳንዴ ከማን ወገን እንደሆነ ራሱ ግራ እስኪያጋባኝ ድረስ እየደረሰ ያለ ይመስለኛል። ትናንትና አንድ አጭር ቪዲዮ አጋርቻችሁ ነበር። የአርሲ ዋና አስተዳዳሪ ምንም አይነት የተፈጠረ ነገር የለም ከተማችን ላይ ብሏል። ቤተ ክህነቱ ደግሞ የአርሲ መንግስት እርምጃ እየወሰደ እንደሆነ ተናግሯል። እንዴት ነው ይሄ ነገር ብለን እንጠይቃቸው ግድ ብሎናል እና መጥቻለሁኝ። እንደውም የምንጀምረውም ከሱ ይሆናል። ምናልባት ግን አርሲ ላይ ያለውን ጩኸት ግን ጥቂት ላሳያችሁና ወደ ዜናዎቹ ወደ ተዘገቡ ዜናዎችና እንደውም ባለፈው የቀረበው ሪፖርትን አብነት አድርገን እናያለን። ባለፈው በነበረው የአርሲ ሪፖርት ላይ በ4 ዓመት ውስጥ እንደውም በ5 ዓመት ውስጥ የሞተው ሰው 2 ነው ይላል። አሁን በቅርብ ጊዜ እንደሰማነው ደግሞ ሲወጡ የነበሩ መረጃዎች ደግሞ በዚህ 2 ዓመት ብቻ ከ115 ሰዎች በላይ ሞተዋል። እስቲ እንመለከታቸዋለን። እውነት ቤተክርስቲያናችን ውስጥ ያለው የቤተ መንግስት ሰዎች የቤተ ክህነት ሰዎች ወይስ የቤተ መንግስት ሰዎች የሚለውን ነገር ለማየት እንሞክራለን። እስከ ፍጻሜ ድረስ ተከታተሉ። ግን አርሲ ላይ ያለውን ጩኸት ግን በትንሽ ላሰማችሁ። አመሌ ከኑ ኢላሉ ቀቡ ኢጆሌ ኬኛ ኑ ኢላሉ ቀቡ ኢዶቲ ደምነ ዳያመ ኬኛ ጉዲፈኑ ይንቀምኑ ቢይ ኬኛ ኢስማ ከነ ሞቱማ አመሌ ኑ አይላሉ ኢጆሌ ኬኛ ኑ አይላሉ በሩም ተሳንት ለታስቆ ተጋገሉ ይንቀበን ኢጆሌንቱ ኑትስ ሞ ኢዶቴኛ ሳን ጉዲፈኑ ይንቀም ቢይ ቴኛ ኢሰይ ተክቲ ተደብቻ iddoolee nu qabdu beekani sabiraa isa Itoophiyaa irratti kan jiraachaa jiru nuti kini iddootti dhalanne iddootti daa'ima keenya guddifachaa jirru mirga dhabaa jiru mirgi keenya nuuf haa eegamu mirgi daa'imman keenya nuuf haa eegamu ammallee biyyi Itoophiyaa nu haa ilaalu mirga keenya nuuf haa eegsisu iddoon nu qabnu nu biyya keenya irraa biyyi keenya ishee tana bichaadha ijoollee keenya bineessu nu jalaa nyaachuu hedda ammallee mootummaan naannoo Oromiyaatis ta'ee kan biyya Itoophiyaa ammallee nu haa ilaalu daa'ima keenya bineessu nu alaa nyaachuu hin qabu bakka mirga daa'immaniitis ta'ee nuuf eegummu qaba bakka iddoodha nu qabnu nuti biyya keenya irra biyyi keenya ishee takkitti Itoophiyaa qofa mirga daa'immanii mirga dubartootatti illee nuuf haa eegamu ammas tana misooma nutis hin misoomsina mootummaa faana taane yaa ta'u malee garuu iddootti keenya misoomsinu hin qabnu biyyi keenya ishee tana qofa bakka mootummaan naannoo Oromiyaatis kan Itoophiyaatis bulchaan Itoophiyaatti ዶክተር አብይ እንግዲህ ለተመልካቾች ጩኸታቸውን እየጮሁ ነው። እንግዲህ ይህንን ጩኸት ነው ቤተ ክህነቱ የዘነጋው ዝም ያለው። ይሄ የምትመለከቱት ሪፖርት የምስራቅ አርሲ ሀገረ ስብከት ለጠቅላላ ጉባኤ ያቀረበው ሪፖርት ነው። በደም ስሙ ይሄ ሪፖርት ምስራቅ አርሲ ሀገረ ስብከት ጥቅምት ላይ ያቀረበው ሪፖርት ነው። የምንጀምረው ከዚህኛው ሰከንድ ጀምረን እንስማ። የታገዘ የሚመራ በሀገረ ስብከቱ የየክፍል ኃላፊዎች፣ ልዩ ልዩ ሰራተኞች፣ በወረዳ ቤተ ክህነት ጽሕፈት ቤቶች የሥራ ኃላፊዎች፣ በገዳማትና አድባራት አስተዳዳሪዎች፣ በአጥቢያ ሊቃውንት ካህናትና የሰበካ ጉባኤ አባላት በመላው ምዕመናት ትጋት በበጀት ዓመቱ ውጤታማ ተግባር ተከናውኗል። በሀገረ ስብከታችን በተወሰኑ ወረዳዎች በማይታወቁ ግለሰቦች በሚፈጸም ጥቃት ምዕመናን ቀያቸውን ጥለው እየተሰደዱና እንዲሁም ሀብት ንብረታቸው የተዘረፉ ሲሆን ባለፉት 4 ተከታታይ ዓመታት በተለይ ለቅድስት ቤተክርስቲያናችን ሁለንተናዊ አስተዋጽኦ ሲያደርጉ የነበሩ ክርስቲያኖች ጥቃት ደርሶባቸዋል። በቅርቡ በሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በሕግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። እንግዲህ ይሄ የምስራቅ አርሲ ሪፖርት ነው። ምስራቅ አርሲ ላይ ተከታታይ ይህን 4 ዓመታት በተደረገው ጥቃት መሰረት 2 ካህናት ሞቱ ነው እያለ ያለው።
2 ካህናት ብቻ። ግን አጠቃላይ የሞቱት ግን በዚህ 2 ዓመት ብቻ 115 ሰዎች ናቸው። ማህበረ ቅዱሳንም ዘግቦታል። አሁን ላይ ካደጋው በኋላ ደግሞ ኢኦቲሲም ዘግቦታል። ግን የሀገረ ስብከቱ ሊቅ እኚህ ሰው የሀገረ ስብከቱ ተወካይ ሊቀ ጳጳሱን ባሉበት ግን በዚህ 4 ዓመት ብቻ ሞተ እያለ ያለው 2 ካህናት ነው። የምዕመናን ጉዳይ አይጨንቃቸውም። ጉዳያቸው አለ። አሁን ጩኸት ሲበረክት፣ አሁን ድብደባውና ግድያው ሲበዛ፣ ወደ ሚዲያም ሲወጣ ምን አሉ? በዚህ 2 ዓመት ብቻ 115 ሰዎች ሞተዋል። 27 ሰዎች የት እንደደረሱ አይታወቅም። ከ36 ቤተክርስቲያን 16ቱ ተዘግተዋል፣ 3ቱ ደግሞ ተዘርፈዋል ብሎ ሪፖርት አወጡ። ለምንድን ነው የሚዋሻው? ቤተክርስቲያን ህዝቦቿ እያለቁባት፣ እየተገደሉባት፣ እየተሞተ እስከ መቼ ድረስ ነው ከቨር የሚደረገው? እስከ መቼ ድረስ ነው የሚዋሻው? እስከ መቼ ድረስ የሚሸፋፈነው? ደግማችሁ ስሙት የሚለው ሌሎቹም በህግ አንድ ሮቤ ወረዳ በተለያየ ጊዜና ቦታ 2 ካህናት በግፍ ቢገደሉም አንደኛውን ገዳይ መንግስት ተከታትሎ እርምጃ የወሰደ ሲሆን ሌሎቹም በህግ ቁጥጥር ስር የዋሉና ውሳኔ እየጠበቁ ይገኛሉ። በዚህ አጋጣሚ የክልላችን መንግስትና የዞናችንን አስተዳደር ካህኑን ጨምሮ በተለያዩ ወረዳዎች የሰው ህይወት ባጠፉና ንብረት ባወደሙ ግለሰቦች ላይ ለወሰደው እርምጃ በዚህ ታላቅ ጉባኤ ፊት በአርሲ ሀገረ ስብከት ስም ምስጋናችንን እናቀርባለን። ይሁን እንጂ በሀገረ ስብከት ያጨበጭባሉ። መንግስት ድጋፍ አድርጎላቸው እርምጃ ወሰደ ለሚሉ ያጨበጭባሉ። ይሄ ነው ልዩነቱ። አጨብጫቢ ነው እየበዛ ያለው። ስለሞቱት 100 ሰዎች አልተናገረም። አሁን በዚህ 2 ቀን 3 በዚህ 5 ቀን ብቻ ነው፣ በዚህ ሳምንት ብቻ ነው 27 25 ሰዎች ሞቱ አይደል? ከዛ በፊት የሞቱ 90 ሰዎች አሉ። አርሲ ላይ በ2 ዓመት ብቻ ሪፖርት ሲቀርብ ግን 2 ሰው ነው የሞተው። 90 ሰው የሚያክል ነገር እንደሞተ እንኳን አልቆጠሩት። ሀብትም ንብረቱን ተውት። በዚህ 2 ዓመት ውስጥ የሞተው አርሲ ላይ 115 ሰው ነው። በዚህ ሳምንት ብቻ የሞተው 25 ሰው ነው። 25ቱ እንኳን ብንቀንሰው 90 ሰው ሞቷል በዚህ 2 ዓመት ብቻ። በእነሱ ሪፖርት ደግሞ በዚህ 4 ዓመት ብቻ የሞተው 2 ካህን ነው ይላሉ። እንዴት ነው እንደዚህ እየተደፋፈር ነው? ለማን ነው ሪፖርት እየቀረበ ያለው? ቤተክርስቲያን ልጆቿ እየሞቱባት እንደሆነ ካልተነገረ ለማን ነው የሚነገረው ነው? ስብከታችን በዚህ ሁሉ ፈተና ውስጥ ሆኖ የቅዱስ ሲኖዶስ ውሳኔንና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት መመሪያን ለማስተግበር ከፍተኛ ጥረት በማድረግ ውጤታማ ተግባር ተከናውኗል። እንዲህ ነው የምንሻወረው። እንዲህ ነው በነገራችን ላይ። ይሄም ብቻ አይደለም። በዚህ ሳምንት በወጣው ሪፖርት ላይ በዚህ ሳምንት በአደጋው ላይ የምትመለከቱት በአደጋ ማለት ነው፣ ይሄ አርሲ ላይ ስለተከሰተው አደጋ ኢኦቲሲ ምን ብሎ እንደዘገበ ለቲግቫ ምን ብሎ እንደላከ ተመልከቱት። እዚህ ጋር ይላል እንደ ሌሎቹ እንደነ ጃጁ ሸርካ ስጋት ያለበት ቀጠና አልነበረም። ከዚህ በፊት እንደዚህ ቀጠናዎች አልነበረም። ከዚህ በፊት ግን ወደ 6 ሰዎች ላይ ሙከራ ተደርጓል ሲሉም አክለዋል። እና ከጃጁ ወረዳ ታግተው የተወሰዱ ምዕመናን አሉ። የታገቱት አልተለቀቁም። ከእነርሱ ውጪ ነው ይሄ ሰሞንኛው ጥቃት እየደረሰበት ያለው። ሰሞንኛውን ግድያ የፈጸሙ ታጣቂዎች ኃይሎች ላይ ይሄን ሰሞኑን የተፈጸሙ ታጣቂዎች ኃይሎች ላይ ይሄን ድርጊት ያደረጉ ሰዎች ላይ መንግስት የወሰደው እርምጃ አለ፣ በዞኑ አጸፋዊ ምላሽ ተሰጥቷል ይላል። ይሄን ኢኦቲሲም ዘግቦታል። መንግስት አጸፋዊ እርምጃ እንደወሰደ አደጋ ላደረሱት ላይ አጸፋዊ እርምጃ እንደወሰደ ነው ቲክቫም የዘገበው፣ ኢኦቲሲም የዘገበው። መንግስት ግን ምን አለ የሚለውን ደግሞ እንመልከት። አይሻልም? እሱ መንግስት ምን አለ ታዲያ የሚለውን ደግሞ ከዛ አዲስ አበባ ሀገረ ስብከት የዘገበውን ደግሞ ላሳያችሁ። አቶ ኢብራሂም ከዲር የአርሲ ዞን ዋና አስተዳዳሪ የተፈጸመው ግድያ ሐሰት ነው ያሉ ሲሆን በተጎጁ ቤተሰብ አባላት ላይ ደግሞ የሃይማኖታችን ምክንያት ኢላማ ተደርገናል ብለው ይናገራሉ። ስለዚህ የዞኑ አስተዳዳሪ የአርሲ ዞን አስተዳዳሪ ኃላፊው ምንም የተፈጸመ ነገር የለም ይላል። ቲግቫህና ደግሞ ኢኦቲሲያችን ደግሞ በሌላ በኩል ይመጣና ደግሞ መንግስት እንደውም እርምጃ ወስዷል ይላል። የትኛው ነው ትክክለኛ መረጃ? መንግስት እርምጃ ወስዷል ወይስ መንግስት ጥቃቱን ጭራሽ አያውቀው? የትኛው ነው ይሆን ያለው? ወረድ ብለን እናንብብ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት ሚዲያ ጥቅምት 21 ዛሬ ማለት ነው የወጣ መረጃ
በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ላይ ኦርቶዶክሳውያን ላይ በግፍ መገደላቸውን አስመልክቶ የምስራቅ አርሲ ሀገረ ስብከት የሰጠው መግለጫ ያስታውሳል፣ የሚታወስ ነው። ይህን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስም የኢትዮጵያ ኦርቶዶክስ ሃይማኖታዊ ጉባኤያትን ትናንትና አውጥተዋል። እንዲሁም ደግሞ የኢትዮጵያ ወንጌላዊ አማኞችም መግለጫ አውጥተዋል። የሀዘን መግለጫቸውን ድርጊቱን አውግዘው ማለት ነው። እሺ ቢቢሲ አማርኛ ያነጋገራቸው የተጎጂ ቤተሰቡ አባላትን የቤተ ክርስቲያን ኃላፊዎችም ጥቃቱ የደረሰባቸው ሰዎች በሃይማኖት ምክንያት ኢላማ ተደርገዋል፣ በአካባቢው ተደጋጋሚ መልስ መሰል ጥቃቶች መፈጸማቸውን በዚህ ማሳያ ነው በማለት እንደተዘገበ ተዘግቧል። ማን? ቢቢሲ ትናንትና ማቅረብ ያላቸው በተወሰነ መጠን ቢቢሲ አማርኛ የዘገበው ጥቅምት 18 ለ19 አጥቢያ 5 ሰዎች እንደተገደሉ ሲሆን በሆንቆሎ ዋቤ ወረዳ አስተዳዳሪ ስለተፈጸመው ጥቃት ለቢቢሲ አፋን ኦሮሞ ባቀረበው ጥያቄ መሰረት አጣርተን መረጃ ስጣለን ብሎ ነበር። ይሄ 5 ሰው ለሞተባቸው ማለት ነው። በተመሳሳይ ቀን ጥቅምት 20 ስለ ጉዳዩ ጥያቄ ቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው፣ ምንም የተፈጸመ ነገር የለም ይላል። ከዛ በፊት መጀመሪያ ቀን ጥቃቱ እንደተፈጸመ ግን ሲናገር የነበረው ኢቢሲ ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ሲናገር የነበረው ህዝብ ግን ሲናገር የነበረው ግን ምንድነው? መንግስት እንደውም ጥቃት ያደረጉ ሰዎች ላይ ግን እርምጃ እንደወሰደ ነው። የዞኑ አስተዳደር ደግሞ ምን እያለ ያለው? ምንም እንዲያ የተፈጠረ ነገር የለም ሐሰት ነው ይላል። እዛ ሆንቆሎ ያለው ሰውዬ ደግሞ ኃላፊው ደግሞ አጣርተን መረጃ እናደርሳለን ይላል። አሁን ትክክለኛ መረጃ ያደረስን ያለው የትኛው ነው? የኛ ቤተክርስቲያን መንግስት አግዙ ነው ይላል። መንግስት ደግሞ ጭራሽ ምንም የተፈጠረ ነገር የለም አናቅም ይላል። እንዲህ ነው እየሆንን ያለ ነው። ቤተ ክህነት ውስጥ ያሉት ሰዎች የመንግስት ተወካዮች እንጂ የኦርቶዶክሳውያን ተወካዮች አይመስሉ። እውነቴን ነው የምላቸው። ቤተ ክህነት ውስጥ ያሉት ሰዎች ለመንግስት ተወክለው የመንግስት ቃል አቀባይ የመንግስት ደጋፊዎች እንጂ ስለ ቤተ ክርስቲያን ለሚደረገው እልቂት ጉዳያቸው አለ። ይህ ሰው ማለት ፎቶ ላሳያችሁ። ይህ ሰው ነው የዞኑ አስተዳዳሪ አቶ ኢብራሂም የሚባለው ሰው ይሄ ነው። ይሄ ሰው ምንም አርሲ ላይ የተፈጸመ ነገር የለም ይላል። ኢኦቲሲ ይመጣና ደግሞ ኧረ እንደውም መንግስት እንደውም አግዞን እኮ እርምጃ ወስዷል ይላል። በሪፖርት ላይ የሚመጣና ደግሞ በዚህ 4 ዓመት ውስጥ የሞተው 2 ካህን ነው ይላል። ድጋሚ ኢኦቲሲ ይመጣና ደግሞ በዚህ 2 ዓመት ውስጥ የሞተው 115 ሰው ነው ይላል። 27 ሰው ደግሞ ታፍኖ የት እንዳለ አይታወቅም ይላል። እንደውም ከ36 ቤተክርስቲያን መካከል ላይ 16ቱ ተዘግተውብናል፣ 3ቱ ተዘርፈዋል ይላል። ግን ሪፖርት ምን ሲቀር ምንድነው እየተባለ እየተወሻለው በዚህ 4 ዓመት ውስጥ የሞተው 2 ሰው ነው። ሃው እንዴት ነው እንዲህ እየሆን ያለ ነው? ማን ነው ለማን ሽፋን እየሰጠ ያለው? ለቤተ ክርስቲያን የቆመው ሚዲያ ብር አዋጡ፣ ሰብስክራይብ አድርጉ፣ ብር በዚህ አግዙ፣ ሚዲያውን ደግፉ የሚለው ሚዲያ ከኢቢሲ ብሶ ከኢቲቪ ብሶ ቁጭ ያለ ሚዲያ ነው። በነገራችን ላይ እነኚህ ናቸው አሁን በየቀኑ ብር አዋጡ፣ ብር ላኩ እያሉ የሚጨቀጭቁት፣ ማስታወቂያ የሚያስነግሩት፣ ሰብስክራይብ አድርጉ የሚሉት። እንዴት ተቻችለን እየሄድን እንዳለን ግን መድኃኔዓለም ክርስቶስ ይወቅ። በጣም እንዴት ተቻችለን እየሄድን እንዳለን። ስለዚህ ሚዲያችን የመንግስት ተወካዮች እንጂ የቤተ ክርስቲያን አባቶችም ተወካዮች እንዳሉ እናውቃለን። እሱ አይደለም። በነገራችን ላይ በቅርብ በነበረው አርሲ ላይ በነበረ አንድ ትልቅ ንግስ ላይ ሲገኙ እኮ ጉቦ ተከፍሎ መንገድ የታለፈው ለአሸባሪዎቹ ጥቃት ለሚያደርሱ ሰዎች መንገድ በሰላም እንዲያሳልፏቸው ብር ከፍሎ ነው ያለፉት። እነኚህ ሰዎች ይመጡና ደግሞ ሰላም ነው በዚህ 4 ዓመት የሞተው እኮ 2 ካህን ብቻ ነው ይላል። እንዴት ሆኖ በምን ተአምር? የኦርቶዶክሳውያን ደም አይደለም ወይ? የኦርቶዶክሳውያን መከራ አይደለም ወይ? በማህተባቸው ምክንያት እየተገደሉ ለምንድን ነው እንዲህ እያሾፍን ያለ ነው? እንዴት እውቅና ስለመሞታቸው እንኳን እውቅና እንዴት መስጠት እንዴት ያቅተናል? ሊቃውንት ያሉትን ላሰማችሁ። ኢየሩሳሌምም አልቅሷል። ኢየሱስ ክርስቶስ ስለ አልዓዛር አልቅሷል። የክርስቶስ እንባዎች ስለ ሰው ልጆች ፈሰዋል በምድር ላይ። ቤተክርስቲያን ለሰው ልጅ የምታለቅሰው መቼ ነው? እኔ እውነት ለመናገር አሁን ዮሐንስ አፈወርቅ ቢኖር ኖሮ ያችን ድሃ ነካቻት ብሎ እንኳን አልገደለቻትም። እንግዲህ ያስቡት፣ አካሏን አላጎደለችም፣ አላሰረቻትም። ግን ነካሽባት ሀብቷን ብሎ ማለት ነው። የተቀበለውን መከራ ሁላችሁ ታውቃላችሁና ቢኖር ኖሮ ምንድን ነበር የሚለው? ዝም ይላል? ሊሆን አይችልም። እንደዛ ዝም ሊል አይችልም። እንደው ተው እባክህ ብለው እነ ቅዱስ ኢጲፋኒዎስ መጥተው በጉባኤ ተሰብስበው ለመኑት ነው የሚለው አይደል? ተው እባክህ በቤተክርስቲያን የመከራ ዘመን ይመጣባታል ብለው ለመኑት።
ዮሐንስ አፈወርቅ ግን አልተመለሰም። ስለ አንዲት ድሃ ብሎ እስከ ሞት ድረስ የሚያደርስ መከራ ተቀብሏል። ይህን ያክል መቁረጥ ካልቻሉ አባቶቻችን መወሰን ካልቻሉ ሞቱ አይቆምም። አሁን በእርግጠኝነት በአደባባይ መናገር ይገባናል። ከዚህ በኋላ የሚቆም ሞት የለም። እንዲህ ባልጨከነ እረኛ እየተጠበቅን በሞቱ በነፍሱ ተወራርዶ በማይጠብቀን እረኛ እየተጠበቅን መዳን አንችልም። ይህን ወይ እንግዲህ የበጎች ምክር ቤት ምንድነው ምዕመናን ራሳቸው ይህንን አድኑን ብለው መጮህ ነው የሚሆነው። አለበለዚያ ደግሞ እረኞች በደንብ ነቅተውና ተግተው መጠበቅ ግድ ነው የሚሆነው። እኔ በዚህ በጣም ነው ያዘንኩት። አንድ ጊዜ ብቻ ስላልሆነ ነው። የአርሲ ሀገረ ስብከት በተደጋጋሚ ስሙ ይጠራል እና ይሄ እስከ መቼ ድረስ ነው የሚሆነው? በደንብ ማየት ግድ ይላል። ያው የሲኖዶሱ መግለጫም የተሰማንን ሀዘን ብሎ ማቆሙ ይህንን ማንኛውም ተቋም ሊያወጣው ነው የሚችል የሀዘን መግለጫ ነው። እንደዚህ ብሎ ብቻ ማቆሙ ያሳዝናል። ምናልባት እንግዲህ ውስጥ ለውስጥ የተሰራ ስራ ካለ አላውቅም፣ ግን በዚህ ብቻ መቆም አለበት ብዬ ስለማላምን በዛው እግረ መንገዱን ለሚሰሙኝ ሁሉ መልእክትን ለማስተላለፍ ያክል ነው። እኔ እንግዲህ ይህንን ያክል ካልኩኝ ደግሞ ወደ ነበርንበት እንመለስና ጥቂት ነገር ብንል መልካም ነው። እንዲያው ስሜታዊ እንዳልሆን ተቆጣጥሬ ነው ራሴን አንዳንዴ ዝም ብሎ ለዛ ነው። አልበዛም በደሉ አልበዛም ወይ? ቀንበሩ ከበደን በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉ? ማመን አይችሉም። በፈለጉት ማምለክ አይችሉም። የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብራችኋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን የኛው ኦርቶዶክስ አይማርም። ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል። እንዴ ማሰብ ይጠይቃል እኮ። ኦርቶዶክስ ነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደለን? ቅድስት ቤተክርስቲያን ትናንት በነበራት ህይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ የሚሉን የትኛው አዲስ? እኛ ምን ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ ምን ፈልገው እስከ ሁለንተና የክርስቲያን ህይወት ነው። ህይወታችን አሮጌ ነው። እኛ ምን ፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን? እንዴ መጠይቁ ይጠይቀናል። አዲስ ምን አዲስ? እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም
የምታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድነው የሚሰማን? ድርሻችን ራሱ የት ላይ ነው? ማበርከት መስጠት ምንፈልገው የት ላይ ነው? እየሆነብን ያለንስ ገብቶናል ወይ? ገብቶናል ወይ? ለማጮህ ለማሸበር ለማስጨነቅ አይደለም፣ እየሆነ ስላለ ስለሆነ ይሉንታ የሌለው አኗኗር። እንዲያው ጉዳያችን ጥያቄያችን ትንሹ ላይ አንጠይቅም እንጂ ለ130 ዘመን በታወቀው ለማለት ነው። ከዚያ በአፄ ዳዊት ያለውን ትቼ 130 ዘመን መስቀል አደባባይ አክብራ ያንተ አይደለም ይባላል? ይባላል ወይ? እንዴ ይባላል? የት ነበሩ? የት ነበሩ? ታሪክ እኮ ይፈርዳል። እናንተ አሁን ቤታችሁ ላይ ትዳራችሁ ላይ አንድ ጎረምሳ መጥቶ ውጣልኝ ሚስትም ሚስቴ ትሁን ቤቱም የኔ ይሁን ይባላል? አይባልም። እኛ የገጠመን እንዲህ አይነት ነው። እንዲህ አይነት ኦርቶዶክሳዊነት የተጠላ ሆነ። ኦርቶዶክሳዊ ጠልነት መጥራት እስኪያቅታቸው ድረስ ደረሱ። ለምን? ይሄ ተገቢ አይደለም። ሀገረ እግዚአብሔር ኢትዮጵያ አለቃ አያሌው እንዳሉ ኢትዮጵያ እንዲህ ናት። የእግዚአብሔር ጎረቤት፣ የገነት ጎረቤት፣ የሰማይ እምብርት፣ የአፍሪካ እመቤት፣ የዓለም ንግስት ይሏታል ኢትዮጵያን ናት። በታሪኳ ንግስት ሆና የምትታይ አይታችኋል። ከኖህ ጀምራ አምልኮተ እግዚአብሔር ሳይቋረጥባት በእናቷ በንግስት ሳባ ወሪትን የተቀበለች በሐዋርያዋ በአንደራዋ በአቤላክ ወይም በባኮስ ሐዲስ ኪዳን ወዳ የተቀበለች ክርስቶስ ሲመጣ ከቤተልሔም ዋሻ ጌታዬ እንኳን መጣ ብላ አማሃ ይዛ የሄደች አገር እኮ ናት። አንተ አማሃ ይዛ ተቀበለኛለች። ትጠላለች ወይ? አትጠላም። ከሰማያን መላእክት አንዱና ዳግማዊ ኪሩብ ቅዱስ ያሬድን አስገኝታ አንዱና የዘመረች ትጠላለች? አትጠላም። ኦርቶዶክሳዊነታችን ህይወት ነው። እንደ ዕጣን ጣዕም ያለው የሚሸት የሚታወቅ ጣዕም ነው እንጂ የሚነቀፍ የሚጠላ አይደለም። ለማንም ክፉ ያልሆነ ማንንም አይበድል። አሁን ምን አሏት? ኦርቶዶክስ ወራሪ ናት፣ ኦርቶዶክስ ወጊ ናት፣ ኦርቶዶክስ ምክንያቱና እንዲህ አርጋናለች። ማንን? የትኛውን? ታሪክ አለ ወይ? አንዱ ጀግና እንዳለ ታውቃላችሁ። ፕሮፌሰሩ ምን አለ መሰላችሁ? በቀን 3 ጊዜ ልንበላ የነበርነውን ያንዱን ጊዜ መብል ኦርቶዶክስ አስቀረችባችሁ አለ ሲሰብክ ሲያስተምር። ፕሮፌሰሩ ነው። እንዴት ካላችሁ በየቦታው ቤተክርስቲያን ተተከለና እንዳታመርቱ ሆናችሁ። ደግሞ ጸበል እየረጩ መሬታችሁን ድግምት አደረጉበት። ጸበል ድግምት ነው ጎበዝ። ኧረ ተጨፍኗል። እንዲህ አለ አንዱ ጀግና ደግሞ። እንዲያውም ኢየሱስ ክርስቶስ ሎቱ ስብሐት የኛን ቋንቋ ስለማይችል የኛ ወገን አይደለም። የጅል ጥያቄ። ይህ እኮ ፕሮፌሰር ነው፣ በጣም የታወቀ ሊቅ ማለት ነው። እንዲህ አይነት መደንቆር። እንዲያውም እንዲህ አይነት ታሪክ ላስታውሳችሁ። ምን አዚም እንዳደረገብን ማን አዚም እንዳደረገብን ቤተክርስቲያናችን ላይ የሆነ ያለውን ነገር በጣም ግራ የሚያጋባ ነው። በጣም እውነት ለመነጋገር ምን እየተፈጸመ እንደሆነ ምን እየተፈጠረ እንደሆነ እስካሁን ድረስ ግራ የሚያጋባ ነገር ነው። ግን እንደዚህ ግን አላያቅሰው መቅረት ግን መፍትሄ ነው ብዬ አላስብም። በጣም ስትራቴጂካሊ መፍትሄ ጉዳይ መነጋገር አለብን። ሁሌ ኦርቶዶክሳውያን በሞቱ ቁጥር ኦርቶዶክስ ሞተ ብሎ መዘገቡ በጣም አስጠልታ አሳቃቂ ጉዳይ ነው ብዬ አስባለሁ። እንቀጥል። በእውነት ነው የምላችሁ ውድ ኦርቶዶክሳውያን ብቻችንን ያለነው ከክርስቶስ በስተቀር ለዚች ቤተክርስቲያን በዚህ ሰዓት የሚያስብ የሚጠብቃት ማንም የለም። በጎቼን ጠብቁልኝ ብሎ ነበረ ክርስቶስ። ግን ታደርጋላችሁ እንኳን የሚጠብቅ ቀርቶ ቢያንስ እንኳን ከበጎች እንኳን ድምፅ የሚሆን የለም በዚህ ሰዓት ያለምንም ክፍያ። በቃ እንዲሁ ዝም ብሎ የሚወዳት ክርስቶስ ብቻ ነው ቤተክርስቲያን። ቤተክርስቲያን ስንቱን ጠቅማለች፣ ስንቱን አሳድጋለች፣ ስንቱን አኑራለች። እሷ የሚኖርላት ግን በጣም ጥቂት ነው። ከእሷ ምንም ሳይፈልግ እሷን የሚያገለግላት ግን በጣም ጥቂት ነው። እውነተኛ ኦርቶዶክሳውያን ብቻችንን ቀርተናል። ክርስቲያኖች ሞቱ፣
ድጋሚ ሞቱ፣ ነገ ሞቱ፣ ከነገ ወዲያ ሞቱ ነው። አሁን ላይ የምናውቀው ቀጣይ እኛንን አይደለም የሚለውን ነገር ነው እንጂ የኦርቶዶክሳውያን ግድያ በዚህ ሰዓት እንደሚቀጥል ከዚህ በኋላ የሚቀጥላለን። ጥያቄው አሁን ቀጣይ እኛንን አይደለንም፣ ባለንበት ቦታ ይመጣል አይመጣም የሚለው ብቻ ነው አሁን ላይ ያለው ሁኔታ ማለት። እግዚአብሔር አምላክ በእውነት እሱ ይሁነን፣ እሱ ይጠብቀን፣ ብቻ ለሞቱት ነፍስ ይማርልን። በእውነት ቢያንስ ፍትህ መጠየቁት ቀርቶ ቢያንስ እንኳን የሰማዕታት ክብር እንኳን እንዲሰጣቸው ቢደረግ ምን ችግር አለው? ቢያንስ ሀዘናቸው እንኳን ሀዘናችን ነው ተብሎ ቤተሰብን እንኳን መጽናት ቢቻል ምን ችግር አለው? የቤተክርስቲያን ድምጽ ነው የቤተክርስቲያን ሚዲያ ነው ብላችሁ የምታስቡት ጠቅላላ የሚዘግበው ነገር ሁሉ ሌላ ነው። ህንጻን የሚጎበኙት ሌላ ነገር ነው ያላቸው። እንደውም ከስር ህዝቡ ገብቶ እንዴት ነው እንደዚህ ነገር ማዘግቡት ነው ሲላቸው አንተ ማታ ነው ዛሬ ነው አንድ ሻማ ፎቶ ፖስት አድርገው እንደዚህ ተፈጠረ ያሉት። እኛ ኦርቶዶክሳውያን ከተገደሉ ከሞቱ ከተቀበሩ በኋላ ሰለስታቸው ካለፈ በኋላ የህዝቡ ኮሜንት ጫና ሲበዛባቸው ነው ይህን እንኳን መዘገብ እንኳን ትንሽ እንኳን የተነሳሱት። በእውነት እግዚአብሔር ይሆናል። እግዚአብሔር አምላክ ቤቱን የሚያጸዳበት ቀን ይመጣል። ያን ጊዜ ግን መግቢያ መውጫ እናጣለን። እግዚአብሔር ለሞቱት ነፍስ ይማረልን። ለአባቶች እረኞች ለተባላችሁ አባቶች በጎች ለእናንተ መብሎቻችሁ ናቸው። ምእመናን ለእናንተ ከመብል ያለፉ የዘለሉ አይደለም። ፐርሰንት ይክፈሉ እንጂ ገቢ ያስገቡ እንጂ ምንጣፍ ያንጥፉ እንጂ ወንበር ያዘጋጁ እንጂ ምእመናን ቢኖሩ ቢሞቱ በሁለት ወገን ነው እኮ የምትገድሏቸው። አንደኛ ትምህርት እንዲማሩ እድል ታመቻቹላቸው። በሕይወተ ሥጋም ሳሉ ክርስትናውን እንዲያውቁ ከምስጢራት እንዲካፈሉ የቤተ ክርስቲያን ትምህርት እንዲረዱ እድል አትፈጥሩላቸው። የት እንዳሉ አትጠይቋቸውም፣ አታውቋቸውም። ብቻ ክፍያውን ይክፈሉ። ብቻ ለቤተ ክርስቲያን ባለ በሌላ ቃል ተወትውቶ ከኪሳቸው ያለውን ሳንቲም ያረሱትን እርሻ ያምጡና ይስጡ እንጂ ገቢውን ያስገቡ እንጂ ዓመቱ መጨረሻ ላይ ለሚቀርብ ሪፖርት ጥሩ ገንዘብ ያምጡ እንጂ እነሱ ቢኖሩ ቢሞቱ ቢድኑ ባይድኑ ምስጢራትን ቢካፈሉ ባይካፈሉ ምን ግድ አላችሁ እናንተ? አረ በማርያም ሰው ለሚበላበት ቤት ለሚሰራበት ደሞዝ ለሚያገኝበት ቤት እኮ ይታመናል። እንኳን በዚህ ልክ ተንደላቃችሁ በምቾት ዓለም ውስጥ ሆናችሁ ይቅርና ተራ የሆነ ሰራተኛ እንኳን ቢሆን ለሚበላበት ቤት እኮ ይጨነቃል። ክርስቶስ ኢየሱስ እናንተን ለቤተ ክርስቲያን ሊቃነ ጳጳሳት አድርጎ ለቤተ ክርስቲያን እናንተን መሪ አስተዳዳሪ አድርጎ ሲሾማችሁ በጎቹን እንድትጠብቁ እኮ ነው። እንዴት ትንሽ አይሰማችሁ? የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ ሊቃነ ጳጳሳት ወይም ጳጳሳት አድርጎ የሾማችሁ ለራሳችሁና ለመንጋው ተጠንቀቁ ይላል። መች ነው የምትጠነቀቁት? ለመንጋው ለራሳችሁም ደግሞ ላልነዋወራችሁ እንደ ክርስቶስ ሐሳብ ነኝ አይደለሁም እንደ ራሴው ነኝ አይደለሁም የሚለውን መች ነው የምታዩት? እነሆ ቢገሉኝስ እንኳን እርሱን በትዕግስት እጠባበቃለሁ። ጻድቁ ኢዮብ በመጽሐፈ ኢዮብ ምዕራፍ 13 ቁጥር 15 ላይ የተናገረው ሐዘንና መከራ በበዛበት ጊዜ ሐዘኑን የገለጸበት ጽኑ ቃል ነው። በቅድሚያ በአሩሲ የተገደሉ እነዚያ ንጹሃን ኦርቶዶክሳውያን ስለ ሃይማኖታቸው ብቻ ኦርቶዶክሲያን ስለሆኑ ብቻ ማይተብ ስላንጠለጠሉ ብቻ ምንም ባላጠፉት በግፍ ለተገደሉ በግፍ ሰማዕት ለሆኑት ለነዚያ እህት ወንድሞችና አባቶቻችን እግዚአብሔር አምላክ ከነሱ የሰማዕትነት በረከትን ለኛ ያድለን። እነሱንም ደግሞ እግዚአብሔር አምላክ ፍሬና ክብር ከሚሰጣቸው ከነዚያ ደጋግ ሰማዕታት ጎን ያስቀምጥልን። ለቤተሰቦችም መጽናናትንና ብርታቱን ያድልልን። እውነት ለመናገር የሰማዕታትን ጉዳይ ሳነሳ በጣም ይደንቀኛል። ሁልጊዜ በዓለም ላይ ኦርቶዶክሳዊነትን ማጥፋት ከፈለግ ከኦርቶዶክሳዊነት በፊት ወይም ከልጆቹ በፊት መጀመሪያ አባትየውን ማጥፋት በቻላችሁ ነበር። ኦርቶዶክሳዊነትን ማጥፋት ከፈለግ መጀመሪያ የመሰረታትን ክርስቶስን ማጥፋት በቻልክ ነበር። ክርስቶስ በዓለም ላይ የማይጠፋ ዘላለማዊ አምላክ ነው። እኛ ልጆቹም የማንጠፋ ሕያዋን ልጆቹ ነን። ለዚህ ነው ኦርቶዶክሳዊነት ከዓለም የማይጠፋው። ለሚገሉ ኦርቶዶክሳዊነትን ካላጠፋን ብለው መከራቸውን ለሚበሉ ጉልበት ከሚጨርሱ ይምጡና ፍቅር ለምታስተምር ለዚች ኦርቶዶክሳዊት ቤተክርስቲያን በፍቅር ቢመለሱላት ምኞታችን ነው። ከዛ በዘለለ ግን የኛ የቤተክርስቲያን ጠባቂ የሆናችሁ አባቶቻችን እስካሁን እናንተን ነው የምንጠብቀው። አሁንም ጭራሽ ለኛ ለልጆቻችሁ ጥብቅና ትቆማላችሁ ብለን ስንጠብቅ እንደውም እንዲነገር ጭምር እንኳን የማትፈልጉበት ዘመን ላይ ደርሰናል። እንደ አባት እንደ እረኛ መንጋውን ትጠብቁታላችሁ ብለን አባቶቻችን ናችሁና እናንተን ቀና ብለን ማየት አንችልም። ስለዚህ እናንተ ስለኛ ትዋቀሱልናላችሁ፣ ስለኛ ትከራከሩልናላችሁ፣ ስለኛ ዘብ ትቆሙልናላችሁ ብለን እየጠበቅን ነው። ግን የምናየው ነገር እንደዛ አልሆነም። እናንተ ላይ ለመናገር እንኳን አቅሙ የለንም። ምክንያቱም እኛም ሁላችን የራሳችን የቤት ስራችንን ስላልተወጣን። ግን ምንም ቢሆን እናንተ ከኛ ትበረታላችሁና አጠንክራችሁ አጠንክሩን፣ በርትታችሁ አበርቱን። ምናልባት ሰው ነውና ፍርሃት ሊመጣ ይችላል። ግን ደግሞ የፈለገ ቢሆን
እናንተን አምኖ አባት ብሎ የተቀበለ ደግሞ ምእመን አለ። ስለዚህ እውነትን እውነት ውሸትን ውሸት ብሎ መኖር መልካም ነውና በእውነት አባቶቻችን እንደ ዮሐንስ አፈወርቅ፣ እንደ ቅዱስ ቄርሎስ፣ እንደ ዲዮስቆሮስ እንደነዛ ደጋጋ አባቶቻችን ስለምን ኦርቶዶክሳውያን ይሞታሉ ብላችሁ ድምፅ ልትሆኑ ይገባል። ሌላው ቢቀር እንኳን ልጆቻችሁን ልታጠነክሩ ይገባል። ከዛ ባለፈ ግን ኦርቶዶክሳውያን ወንድም እህቶቻችን ሁልጊዜ ማመን ያለባችሁ እንዲህ ያለ መከራ በሚመጣበት ሰዓት እግዚአብሔር ያሻግራል፣ እግዚአብሔር ጽናትን ይሰጣል፣ እግዚአብሔር ነገ ደግሞ የተሻለ ነገር ያመጣል። እያንዳንዱ የሰማዕታት ደም የሚፈስ ደማቸው ዘር ሆኖ እልፍ ሰማዕታትን እንዲያፈሩ ያደርጋቸዋል። በዚሁ አጋጣሚ ኢዮብ የተናገረውን ንግግር አሁንም ደግማችሁ አስቡ። እነሆ ቢገሉኝ እንኳን እርሱን በትዕግስት እጠባበቃለሁ ብሏል። መጽሐፍ ቅዱስ ላይ ከሚደንቁኝ የጽናት ንግግሮች መካከል አንድ ቃል ልንገራችሁ። ይስሐቅ ሚስቱ ርብቃን እንዲህ ብሏት ነበረ። ኤሳው ያዕቆብን አሳዶ ገድለዋለሁ ባለ ጊዜ ኤሳውን ከሚጠብቀው ጣዖት ይልቅ ያዕቆብን የሚጠብቀው እግዚአብሔር ገናናና ኃይለኛ የከበረ የተመሰገነ ነውና አንቺም ስለ ያዕቆብ አትፍሪ አላት ይላል። ምንም በሞት መካከል እንኳን ምንሄድ፣ ምንም ኦርቶዶክሳዊነት ቢጠላ፣ ምንም ብዙዎች ሰማዕታት ቢሆኑ፣ ምንም ብዙዎች በመከራና በእሳት ቢያልፉ፣ ወደድንም ጠላንም ግን ሁል ጊዜ ከፍ ብላ የምትሄድ ኦርቶዶክሳዊት ቤተክርስቲያን ናት። እግዚአብሔር አምላክ በድጋሚ ለሞቱ ሰማዕታት በደጋጉ ቅዱሳን ጎን ያቆምልን። ከነዚህም ከሰማዕታት በረከት ረድኤታቸውን ያሳትፈን። ለቤተሰብ ብርታት ጽናቱን ያድልልን። እግዚአብሔር አምላክ ቤተክርስቲያናችንን ይጠብቅ። አሜን። ወንድማችን ኢዮብን እግዚአብሔር ይስጥልን። ሁሉንም ወንድማዎቻችንን እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። ግን ቤተክርስቲያን አንዳንዴ ስታስባት ለምን በእንደዚህ አይነት ሰዎች እጅ ወደቀች የሚያስብል ነገር ነው ያለ። ቤተ ክህነቱ ይዋሻል። በቤተ ክርስቲያን ብር የተገነባው በምእመን ብር የተገነባው ሚዲያዎቻችን ለህዝቡ ድምፅ ከመሆን ይልቅ ለመንግስት የቀረበ እንደውም ከመንግስት ሚዲያዎች የባሰ ሪፖርት ያቀርባል። የምእመናን ደም አይመስላቸውም። የምእመናን ሞት አይመስላቸውም። ጩኸት ሲበረከትባቸው፣ ጩኸት ሲበዛባቸው ከመንግስት ያልተናነሰ የተሸፋፈነ የተደባለቀ ገዳይ ያልታወቀ በሆኑ ሰዎች በታጣቂ ኃይሎች ብሎ ይዘግበዋል። ግን ማንነታቸው ይታወቃል። ህዝቡ ማን እየገደላቸው እንደሆነ ተናግረዋል። በግልጽ አማርኛ ማን እየገደላቸው እንደሆነ ያንን አካባቢ ለምን እንደተፈለገ በግልጽ ህዝቡ ተናግሯል። ግን ትልልቅ ሚዲያዎቻችን ግን ይዋሻሉ፣ ይሸፍኑታል፣ ይደብቁታል። ለማን ድምፅ እየሆኑ እንደሆኑ ራሱ ግራ ይገባናል። ቤተክርስቲያን የሆነ ህንፃ መጎብኘት አይደለም ዓላማዋ፣ አሊያም ደግሞ ስራ አስኪያጁ የሆነ ቦታ ሄደ ብሎ መዘገብ አይደለም። መጀመሪያ የአማኟን የምእመናኗን ደህንነት ማስጠበቅ፣ መጠበቅ፣ ወቅታዊ ነገር ስለ ቤተክርስቲያን ማስጨበጥ እንጂ ሊቀ ጳጳሱ በዚህ ገባ በዚህ ወጣ፣ ቅዳሴ ቀደሰ፣ ስብከት ሰበከ የሚለው ጉዳይ አይደለም። ጉዳያችን እሱ አልነበረ። ምእመናን ይጮሃሉ፣ አቡነ ያሬድን ቀይሩልን፣ የአቡነ ያሬድ ነገር በቃን፣ መረረን፣ ገደሉን፣ አስገደሉን እያሉ ነው ያሉት። ግን ዝምታው በዝቷል፣ ጩኸቱ በዝቷል። ጩኸት ምእመናን እየጮሁ ነው፣ ድምፅ እየበረከተ ነው። መንግስትም ድምፁን ያፍነዋል፣ ሚዲያዎቻችንም ድምፁን ያፍኑታል። ግን መድኃኔዓለም አለ። አንድ ቀን ሂሳብ እናወራርዳለን። እውነቴን ነው የምላቸው፣ አንድ ቀን ሂሳብ እናወራርዳለን። እኔ የምዘገባቸው ሚዲያዎች ይኖራሉ ዩቲዩብ ላይ። አንድ ቀን ግን እንናገርባቸዋለን። የዛን ጊዜ በእግዚአብሔር ፊት ምን ብለን ምላሽ እንደምንሰጥ የምንመለከተው ነው የሚሆነው። እኔ ለዚህ አላውቅም። አዲስ መረጃ ካለው እመለሳለሁ፣ ካልሆነ ግን ቸር ሰንብቱ።